አርሰናል የብሩኖ ጊማሬሽን ዝውውር ለመጨረስ ተቃርቧል። እንዲሁም ስለ ቪኒሺየስ ጁኒየር ትላንት ምሽት የወጡ አንዳንድ መረጃዎች አሉ። እነሱን ጠቅለል አድርገን የምናቀርብላችሁ ይሆናል። ላይክ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ የሆኑ አርሰናል ብሩኖ ጊማሬሽን ለማስፈረም ሌላ ሙከራ ለማድረግ እንደተዘጋጀ ታውቋል። ብሩኖ ጊማሬሽ ወደ አርሰናል መዘዋወር ይፈልጋል። ክለቡ ማለትም አርሰናል ጋር በግል ጥቅማ ጥቅሞች ላይ አስቀድሞ ተስማምቷል። በቀጣዩ ደረጃ ከስምምነቱ ለማጠናቀቅ ድርድሩን ማፋጠን የሚቀረው ሲል ፋብሪዚዮ ሮማኖ ዘግቧል። ኤዲሃው ክለቡን የለቀቀው ብሩኖ ጊማሬሽ ኒውካስትልን እንደሚለቅ ስለተነገረው ነው የሚል መረጃም ፋብሪዚዮ ሮማኖ ዘግቧል። አርሰናል ብሩኖ ጊማሬሽን ለማስፈረም ሌላ ግፊት ለማድረግ በዝግጅት ላይ ነው የሚል መረጃ ነው ዛሬ ታማኙ ፋብሪዚዮ ሮማኖ የዘገበው። በተለይ ዛሬ ላይ የወጣው መረጃ የኒውካስትል ዩናይትዱ አሰልጣኝ ኤዲሃው ከክለቡ መልቀቃቸው ይፋ ሆኗል። በብሩኖ ጊማሬሽ እንዲሁም በሳንድሮ ቶናሊ እና የክለባቸው የግራ መስመር አጥቂ የነበረው አንቶኒ ጎርደን ወደ ባርሴሎና መሄዱን ተከትሎ አሁን ላይ ብሩኖ ጊማሬሽን እንደሚሸጥ ክለቡ ማሳወቁን ተከትሎ ነው የክለቡ አሰልጣኝ ኤዲሃው እንደሚለቁ የተነገረው ማለት ነው። ይቅርታ እንደለቀቁ የተነገረው። ብሩኖ አርሰናልን መቀላቀል ይፈልጋል እና በግል ጉዳዮች ቀድሞ ተስማምቷል። ቀጣዩ እርምጃ ስምምነቱን ማጠናቀቅ ነው። ቀጣዩ እርምጃ የሚሆነው ድርድሩን ማጠናቀቅ ነው ሲል ነው ፋብሪዚዮ ሮማኖ የዘገበው። ኤዲሃው ኒውካስትልን መልቀቅ የወሰነው ብሩኖ ጊማሬሽን ለአርሰናል እንደሚሸጥ ስለሚያውቅ ነው ሲል ሉክ ኤድዋርድ ዘግቧል። አርሰናል ብሩኖ ጊማሬሽን ለማስፈረም ተቃርቧል የሚል መረጃ ወደ ማታ አካባቢ ወጥተዋል። አርሰናል ከኒውካስትል ጋር ብሩኖ ጊማሬሽን ለማስፈረም ከ70 ሚሊዮን ፓውንድ በላይ ባለው ዋጋ ስምምነት ላይ መድረስ ተቃርቧል ሲል ነው ሳይመን ኮሊንግስ የዘገበው እና አርሰናል ተጫዋቹን ከ70 እስከ 80 ሚሊዮን ፓውንድ ባለ የዝውውር ዋጋ እንደ ማስፈረም እንደሚችል ነው የተዘገበው እና ኒውካስል አምበል ብሩኖ ጊማሬሽ ወደ አርሰናል ለመዘዋወር መፈለጉን ተከትሎ ኤዲሃው ለመልቀቅ እንዲወስን ያነሳሳው የመጨረሻው ውዝግብ ሊሆን ይችላል የሚል መረጃ ሳሚ ሞክቤል ዛሬ ይዞ ወጥቷል። ድርድሩ እድገት አሳይቷል እናም ከስምምነት እንደሚደርሱ ይጠበቃል። በብሩኖ ጊማሬሽ ወደ አርሰናል ዝውውር ላይ ድርድር እየተካሄደ ሲሆን በርካታ ምንጮች ስምምነቱ ሙሉ በሙሉ ተጠናቆ ይፋዊ ዜናውን ለማብሰር በመጠባበቅ ላይ ይገኛሉ ሲልም ነው የቢቢሲው ዘጋቢ ሳሚ ሞክቤል የዘገበው። ኒውካስትል ዩናይትድ ብሩኖ ጊማሬሽን ለመልቀቅ በዝግጅት ላይ ነው ሲል ማርክ ዳግላስ ዘግቧል። አርሰናል የመጨረሻውና ለኒውካስትል ቅርብ የሆነውን ጥያቄ እያዘጋጀ ነው ሲል ኤድዋርድ ባርጎስ ዘግቧል እና በበርካታ ምንጮች ታማኝ ምንጮች እንደተዘገበው እንዲሁም በፋብሪዚዮ ሮማኖ በሃንድ ኦፍ አርሰናልም የተዘገበ ዜና ነው እና ብሩኖ ጊማሬሽ በሚቀጥሉት ሰዓታት ወይም ደግሞ ምናልባትም ነገ ዝውውሩ ሊያልቅበት የሚችልበት እድል እንዳለ ነው እየተነገረ የሚገኘው። ነገር ግን በዚህ ሳምንት የብሩኖ ጊማሬሽ ዝውውር እንደሚጠናቀቅ አብዛኛው ፐርሰንት ያመላክታል። ዛሬ ላይ እንደወጡ መረጃዎች ከሆነ ብሩኖ ጊማሬሽ በቀጣዩ ሲዝን ለአርሰናል ይጫወታል ሲልም ነው ቢቢሲ የዘገበው። እንደ መረጃ ምንጮች ዘገባ ከሆነ አርሰናል 80 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ ለኒውካስትል ያቀርባል። በግል ጉዳዮች ላይ ከስምምነት ተደርሷል። ኤዲሃው ከሳምንት በፊት ወሳኝ ተጫዋቾቻቸውን ለመሸጥ እያሰበ እንደሆነ ተነግሯቸው ነበር ሲል ሃንድ ኦፍ አርሰናል ዘግቧል እና አርሰናል ብሩኖ ጊማሬሽን በ80 ሚሊዮን ፓውንድ ለማስፈረም ተቃርቧል ሲል ነው ጋሪ ጄኮብስም የዘገበው። በተለይ ወደ 80 ሚሊዮን ፓውንድ በሚጠጋ የዝውውር ዋጋ አርሰናል እንደሚያስፈርም የተለያዩ ምንጮች እየጠቀሱ ይገኛሉ። ሃንድ ኦፍ አርሰናል እንዲሁም ጋሪ ጄኮብስ፣ ፋብሪዚዮ ሮማኖ እንዲሁም ሌሎች ምንጮች እየዘገቡ ይገኛሉ። ይሄ ዋጋ ለብሩኖ ጊማሬሽ ይገባዋል ብላችሁ ታስባላችሁ ወይ? ተጫዋቹ እንደሚያስፈልገን ግልጽ ነው። ምክንያቱም በ8 ቁጥር ቦታ ላይ ወሳኝ የሚባል ተጫዋች ነው። ዴክላን ራይስንም ማሳረፍ ይችላል። ነገር ግን ለእናንተ ይሄ ዋጋ ለተጫዋቹ የሚገባው ነው ወይ የሚለውን እስኪ ኮሜንት ጋር አሳውቁኝ። አርሰናል ብሩኖ ጊማሬሽን ለማዘዋወር በሚደረገው ንግግር ሂደት የላቀ ደረጃ ላይ ደርሷል። ከ75 ሚሊዮን ፓውንድ በላይ በሆነ ዋጋ ዝውውሩን ለማጠናቀቅ ተስፋ አድርጓል ሲል ቤን ጄኮብስ አሁን ከመሸ ባወጣው መረጃ ላይ ይዞት ወጧል እና ኒውካስትል እስካሁን ምንም አይነት ይፋዊ ጥያቄ እንዳልደረሳቸው ቢያሳውቁም ንግግሮች በቀጣይ እየተደረጉ ይገኛሉ። እንዲሁም ጉዳዩ በፍጥነት ወደ ወሳኝ ምዕራፍ እየተሸጋገረ ይገኛል ሲል ቤን ጃኮብስ ዘግቧል እና ልክ እንደ ክሪስቶስ ዞሊስ ዝውውር የአርሰናል አካሄድ ተመሳሳይ ነው። መጀመሪያ የቃል ስምምነት ላይ መድረስ፣ ከዚያ ደግሞ ይፋዊ ጥያቄ ማቅረብ ሲል ዘግቧል ቤን ጄኮብስ። ከዚህ በፊት እንደነገርናችሁ አርሰናል ብሩኖ ጊማሬሽ ወኪል ኪያዶራቪቻን በኩል እየተደራደረ ነው የሚገኘው እና ይህንን ዝውውር ማጠናቀቅ ደረጃ ላይ ሲደርስ እና ኪያዶ ቪራቻን ከኒውካስትል ዩናይትድ ጋር ስምምነት ላይ ሲደርስ አርሰናል ያንን የዝውውር ጥያቄ አቅርቦ ተጫዋቹን ቀጥታ ካለምንም
ቢድ ሪጀክሽን ወይም ደግሞ የዝውውር ጥያቄው ውድቅ ሳይደረግበት ተጫዋቹን ማስፈረም እንደሚችል ነው የተዘገበው እና አርሰናልም አሁን ያን ሁኔታ እየተጠባበቀ ነው የሚገኘው። ከ70 እስከ 80 ሚሊዮን ፓውንድ ባለው ዋጋ ውስጥ ሊጨርስ እንደሚችል በስፋት እየተዘገበ ይገኛል። ምን ያክል ነው የሚለውን ዝውውሩ ካለቀ በኋላ ለእናንተ የምናደርሳችሁ ይሆናል። በቅርብ ሰዓታት ውስጥ የአርሰናልና የጉማሬሽ ስምምነት ለማጠናቀቅ ያለው ብሩህ ተስፋ ጨምሯል ብዬ አስባለሁ። በክሪስቶስ ዞሊስ ስምምነት ላይ ምን እንደተከሰተ አስታውሱ ሲል ነው ቤን ጄኮብስም የዘገበው። ኒውካስል ወደ አርሰናል ለማቅናት እጅግ የተቃረበውን ብሩኖ ጊማሬሽን ለመተካት ተጫዋች መፈለግ ጀምረዋል ሲል ኢኤስፒኤን ብራዚል ዘግቧል። ስለ ብሩኖ ጊማሬሽ አዳዲስ የሚመጡ መረጃዎች ካሉ ምናልባት ጠዋት ላይ የምናደርሳቸው ይሆናል። ነገር ግን የብሩኖ ጊማሬሽ ዝውውር ሊጠናቀቅ ኦልሞስት ወደ መዳረሻው ወይም 90% ኦልሞስት ወደ መጠናቀቅ ደረጃ ላይ እንደደረሰና ሂር ዊጎ የሚል መረጃ ብቻ እንደቀረው ዛሬ በስፋት የወጡ መረጃዎች ያሳያሉ። እስኪ ስለ ቪኒሺየስ ጁኒየር ዛሬ ላይ የወጡ መረጃዎችን እንዲሁም ትላንት ማታ ላይ ዜና ከሰራሁላችሁ በኋላ ሃንድ ኦፍ አርሰናል ይዞት የወጣው መረጃ አለ። እንዲሁም ፔፔ አልቫሬዝ የተባለ የስፔን ጋዜጣ ዘጋቢ ያወጣው መረጃ አለ። ስለ እሱ እስኪ የተወሰነ ነገር ልበላችሁ እና ሆዜ ሞሪኒዮ ቪኒሺየስ ጁኒየርን ለአዲሱ ሪያል ማድሪድ ስብስባቸው አስፈላጊ አድርገው አይመለከቱትም። ክለቡ ተጫዋቹን እንዲለቅ አያስገድደውም። ነገር ግን በዚህ የዝውውር መስኮት ጥሩ የዝውውር ጥያቄ ቢቀርብለት በሩን አይዘጋም የሚል መረጃ ነው ፔፔ አልቫሬዝ ይዞት የወጣው መረጃ። ሪያል ማድሪድ ለተጫዋቹ የ80 ሚሊዮን ዩሮ አበል ወይም ሳይኒንግ ቦነስ የመክፈልም ሆነ 80% የምስል መብት ኢሜጅ ራይት መስጠት አይችልም የሚል መረጃ ነው ይዞት የወጣ። ስለ ኢሜጅ ራይት ባለፉት ቪዲዮዎች ነግሬያቸው ነበር እና ተጫዋቹ ከተለያዩ ስፖንሰርሺፕ እድሎች የሚያገኘውን ገንዘብ ለራሱ ሙሉ ለሙሉ እንዲያደርግ የሚያስችል ነው። ሪያል ማድሪድ ቤት ውስጥ 50-50 ነው። ተጫዋቹ የሚያገኘውን የምስል መብት ሪያል ማድሪድም ይካፈላል። አርሰናል ቤት ግን ሙሉን የሚሰጠው ከሆነ በጣም ትልቅ ለውጥ እንደሚያመጣ ነው እየተገለጸ የሚገኘው እና አርሰናል ከቪኒሺየስ ካምፕ ጋር ስለ ፋይናንሻል ሁኔታ የተነጋገረ ሲሆን በግል አጽድቀውታል ሲል ሃንድ ኦፍ አርሰናል ዘግቧል። ሃንድ ኦፍ አርሰናል ተጨማሪ መረጃዎችም ይዞ ወጥቷል። አርሰናል ከቪኒ ወኪሎች ጋር ተነጋግሯል። የሚጠይቀውንም ደሞዝ ለመክፈል ፈቃደኛ ነው። ቪኒሺየስ ወኪሎች ተጫዋቹ ከኮንትራቱን ካላራዘመ አርሰናል ትልቅ ጥያቄ ለማቅረብ እንደተዘጋጀ ያውቃሉ። ቪኒ የሚጠይቀውና ማድሪድ ሊከፍለው የሚፈልገው ደሞዝ መካከል የ7 ሚሊዮን ዩሮ የ7 ሚሊዮን ልዩነት አለ። ሪያል ማድሪድ ቪኒ የሚጠይቀውን ለመክፈል ፈቃደኛ አይደሉም። ለቪኒ ቅርብ ያላቸው ሰዎች ለእሱ የተሻለው ክለብ ጥሩ መዳረሻ ይሆናል በማለት ለረጅም ጊዜ ጥናት አድርገዋል። እናም በሁሉም መመዘኛዎች አርሰናል ሁሉንም ያሟላ ክለብ እንደሆነ ይታሰባል የሚል መረጃ ነው ሃንድ ኦፍ አርሰናል ይዞት የወጣው መረጃ። ከዚህ በተጨማሪም ሪያል ማድሪድ ቪኒን በቀጣይ ዓመት በነፃ ማጣት አይፈልግም። አርሰናል ወደ ዝውውሩ ለመግባት ዝግጁ ናቸው። የቪኒሺየስ ወኪሎች ጉዳዩን እየተከታተሉ ከስር ከስር ያሳውቁናል የሚል መረጃ ነው ሃንድ ኦፍ አርሰናል የዘገበው። አርሰናል ከቪኒ በተጨማሪ አልቫሬዝ እና ሌሎች ተጫዋቾች ላይም እየሰሩ ነው ሲል ነው ሃንድ ኦፍ አርሰናል ትላንት የሰጠው መረጃ የሚያሳየው እና የአርሰናል ባለቤቶች በቪኒሺየስ ጁኒየር ዝውውር ላይ እየተሳተፉ ይገኛሉ። ቪኒሺየስ ጁኒየርን ለማዘዋወር ሙሉ አቅማቸውን መጠቀም ይፈልጋሉ ሲል የስፔን ዘጋቢ የሆነው ሮድራ ዘግቧል እና ሪያል ማድሪድ እውነተኛ አጥቂ ለማስፈረም እያሰቡ ነው የሚል መረጃ ዛሬ ይዞ ወጥቷል እና ሮድራ ማለት ነው። በተለይም የሚያስቀው ደግሞ የማንቸስተር ዩናይትድን ቤንጃሚን ሴስኮ እያዩት እንደሚገኙ እና በተለይ ማንቸስተር ዩናይትድ ለተጫዋቹ ወደ 240 ሚሊዮን አካባቢ እንደጠየቀም የሚወጡ መረጃዎች ያሳያሉ እና ትንሽ ያስቃል። ለቤንጃሚን ሴስኮ ያን ያክል ዋጋ ማንቸስተር ዩናይትድ ጠየቁና ሪያል ማድሪድ አሁን ላይ አጥቂ መፈለጉ የሚያሳየው ኬሊያን ምባፔን በግራ ክንፍ አጥቂነት ሊያጫውት እንደፈለገ የሚያሳይ ነው። ምናልባት ቪኒሺየስ ጁኒየር የሚወጣበት ሰፋ ያለ እድል እንዳለ እየተገለጸ ይገኛል። አንዳንድ መረጃዎች እንደሚያሳዩት ከሆነ ደግሞ አርሰናል ስሙን ማስገባት የፈለገው ቪኒሺየስ ጁኒየር ከሪያል ማድሪድ የሚፈልገውን ኮንትራት ለማግኘት ወኪሎቹ እየተጠቀሙበት ነው የሚል መረጃዎች አሉ። እንደኔ ግን እንዲሁም እንደ አብዛኞቹ ታማኝ ምንጮች እንደሚናገሩት ከሆነ የቪኒሺየስ ጁኒየር እና የአርሰናል እሱ ላይ ያለው ፍላጎት 100% ትክክለኛ እንደሆነ ነው የሚናገሩት እና የአርሰናል ባለቤቶች በቪኒሺየስ ጁኒየር ዝውውር ሂደት ውስጥ ተሳትፎ እያደረጉ ሲሆን ለዚህ ጉዳይ ከፍተኛ ትኩረት በመስጠት ሙሉ አቅማቸውን
ለማዋል ቆርጠው ተነስተዋል የሚል መረጃ ነው ሮድራም የዘገበው። ክለቡ ተጫዋቾችን ወኪል ሮክ ኔሽን በቀጥታ በማነጋገር እቅዳቸውን አቅርቧል። በሪያል ማድሪድ እና በቪኒሺየስ መካከል ምንም አይነት ለውጥ የለም። የተሻሻለ አቅርቦትም ሆነ አዲስ ስብሰባ እስካሁን አልተደረገም። ሁሉም ነገር የተመሰረተው በቪኒ ጉዳይ ላይ ነው። እሱም ሆነ ሪያል ማድሪድ የተወሰነ መስዋዕትነት መክፈል አለባቸው። ነገር ግን ቪኒ የበለጠ መስዋዕትነት መክፈል ይኖርበታል ሲል ነው ሮድራ የዘገበው። አንዳንድ ምንጮች እንደዘገቡት ከሆነ ቪኒሺየስ ጁኒየር በአመት 25 ሚሊዮን ዩሮ እንደሚጠይቅ ተዘግቧል። ይህ አሃዝ ሪያል ማድሪድ በአሁኑ ሰዓት ሊመጣጠን ፈቃደኛ አይደለም። እንደ ዘገባው ከሆነ ብራዚላዊው አንዳንድ የቀድሞ ሪያል ማድሪድ ኮከቦችን ክለቡን ከለቀቀ በኋላ ያጋጠመውን ትግል በመመልከት የወደፊት ህይወቱን በጥንቃቄ እያሰላሰለ እንደሚገኝ ነው የተዘገበው። ቪኒሺየስ ጁኒየር ከአርሰናል ጋር ስምምነት የሚደርስ ከሆነ በሳምንት ወደ 600,000 ፓውንድ ገቢ ያገኛል ሲል አርሰናል ኢንሳይደር ዘግቧል። እና ይህ መጠን እርሱ 100% የራሱን ቁጥጥር ስር እንዲቆያቸው የሚፈቀድለት የምስል መብቶች ኢሜጅ ራይት ገቢ ያካትታል የሚል መረጃ ነው የተዘገበው። በነገራችን ላይ ቪኒሺየስ ከብራዚል መልምሎ ወደ ማድሪድ ያመጣው ፓብሎ ዣቬር የተሰኘው መልማይ ሪያል ማድሪድን በመልቀቅ አርሰናልን ከተቀላቀለ ወራት ተቆጥሮታል እና ምናልባት ተጫዋቹ ጋር ኢምፓክት የሚፈጥር ከሆነ አርሰናል ለመጠቀምም ሊሞክር እንደሚችል አንዳንድ ምርጮች ተናግረዋል። እና ዴክላን ራይስ ለእረፍት ከተሰጠው ጊዜ አንድ ሳምንት ቀደም ብሎ ወደ ልምምድ መመለስ ይፈልጋል የሚል መረጃ ማቲ ቬሪ ዛሬ ይዞ ወጧል። የስታንዳርዱ ዘጋቢ እና በቅርብ ከነበረበት የፊትነስ ችግር ምክንያት ተጨማሪ የእረፍት ጊዜ እንደሚያስፈልገው ታስቦ የነበረ ቢሆንም ራይስ ከዓለም ዋንጫ መጠናቀቅ በኋላ ከአርቴታ ግንኙነት ሲያደርግ የቆየ ሲሆን ከታቀደው ጊዜ ቀደም ብሎ ወደ ልምምድ የመመለስ ፍላጎት አሳይቷል። ዴክላን ራይስ ከኮሞ ወይም ከቦርሲያ ዶርትመንድ ጋር ከሚያደርጉት የወዳጅነት ጨዋታዎች በአንዳቸው ሊሳተፍ እንደሚችልም ነው የተገለጸው። ትላንት ሚኬል አርቴታ የሰጠውን አስተያየት በከፊል ለእናንተ አድርሰን ነበር። ሊጉን ማሸነፍ ጅማሬ እንደሆነና ያለፈው አመት ስኬታችን የመጨረሻ አለመሆኑን ሚኬል አርቴታ ገልጿል። የአዲስ ዘመን ጅማሮ ነው ሲልም ሀሳቡን ሰጥቷል። ፕሪሚየር ሊጉ ማሸነፋችን ጅማሮ ነው፣ ይህ የኛ ደረጃ መሆን አለበት ሲልም ሚኬል አርቴታ ዘግቧል። እና ትላንት ላይ ዊ ኒድ ቤተር ኢንዲቪጁዋል ወይም ደግሞ የተሻሉ የግል ብቃት ያላቸውን ተጫዋቾች እንፈልጋለን ሲል አርሰናል በቪኒሺየስ እንዲሁም በሁሊያን አልቫሬዝ ያለውን ፍላጎት የሚያረጋግጥ እንዲሁም ትልልቅ ተጫዋቾችን ለማስፈረም እየሰራ እንደሆነ የሚያረጋግጥ ስቴትመንት ነው የክለባችን አሰልጣኝ ሚኬል አርቴታ የሰጠው። ቦርሲያ ዶርትመንድ የአርሰናሉን አማካኝ ኢታን ዋኔሬ ለማስፈረም ይፈልጋል ሲል ሳይሞን ኮሊንግስ ዛሬ ላይ ዘግቧል። አሁንም በኮንትራቱ ላይ በቂ የሆነ ጊዜ ስላለና ገና የ19 ዓመቱ ስለሆነ ድጋሚ በውሰት መሄዱ አንዱ አማራጭ ሊሆን ይችላል። ኢሲ ሚላን ስለ ዋኔሪ ሁኔታ ጠይቋል። ኤቨርተን፣ ሌቪሺንግ፣ ፉልሃም እንዲሁም ሌሎች ክለቦች ተጫዋቹ ጋር ፍላጎት ያሳዩ ክለቦች ናቸው ሲል ማቴ ሞሪቶ ዘግቧል። አርሰናል ከኢታን ዋኔሪ ዝውውር 50 ሚሊዮን ፓውንድ ይፈልጋል ሲል ዛሬ ጋሪ ጄኮብስ ዘግቧል። እና ይህ ተጫዋች በተለይ በክለባችን በጣም ተስፋ ተጥሎበት የነበረ ተጫዋች ነው። ነገር ግን ተመልሶ ከክለባችን ራዳር ውስጥ ወይም ከክለባችን ይተካሉ የሚባሉ ተጫዋቾች መካከል አንዱ የነበረ ቢሆንም ክለባችን በዛ ቦታ ኤዜን በማስፈረሙ ወደ መጥፋት እየተቃረበ ይመስላል እና ክለባችንም ተጫዋቹን ለመሸጥ 50 ሚሊዮን ፓውንድ እንደሚፈልግ ነው ጋሪ ጄኮብስ የዘገበው። ምናልባት በውሰትም ሊሄድበት የሚችልበት እድል አለ። የመቆየቱ ነገር ግን እያነሰ እየመጣ ነው የሚገኘው። በሌላ ዜና ክርስቲያን ኖርጋርድ ጉዳት እንዳጋጠመውና ቅዳሜ አርሰናል ከጂሮና ጋር በሚያደርገው የወዳጅነት ጨዋታ ላይ የመድረስ እድሉ አነስተኛ መሆኑ ታውቋል ሲል ኢሳን ካን ዘግቧል። ቅዳሜ ምሽት 3 ሰዓት ላይ አርሰናል ከጂሮና ጋር በስፔን የመጀመሪያ የቅድመ ውድድር ጨዋታውን የሚያደርግ ይሆናል። በሌላ ዜና ደግሞ ባለፉት ጥቂት ሰዓታት ውስጥ ሮማ ከአርሰናል ጋብሪኤል ማርቲኔሊን የማስፈረም እድል በተመለከተ ጥያቄ አቅርበዋል ሲል ኒኮ ሼራ ዘግቧል። አሁን ላይ ደግሞ ይህን ፕሮግራም ለመስራት ካሰብኩበት ሰዓት በኋላ ያየሁት መረጃ ሌሎችም ክለቦች ጋብሪኤል ማርቲኔሊን ለማስፈረም እየፈለጉና እየጣሩ ክለቡንም ኮንታክት እያደረጉ እንዳለ ዳይሊ ሜል ይዞ ወጧል እና ነገ በስፋት የምናቀርብላችሁ ይሆናል። አርሰናል የ16 ዓመቱን የፓላስ አጥቂ ማይሎ በርናርድን ለማስፈረም ተቃርቧል የሚሉ መረጃዎች ሳምዲን ዘግቧል። በመጨረሻም ቪክተር ዮከሬስ ለአትሌቲኮ ማድሪድ ዝውውር ተጠይቆ የሰጠው አስተያየት አለ። ስለ እነዚህ ወሬዎች ምንም ሰምቼ አላውቅም። እኔ እስከማውቀው ድረስ የአርሰናል ተጫዋች ነኝ። እናም ይህንን ባጅ በመልበስ ይኮራለሁ። አርሰናል መጫወት ሁልጊዜም
ህልሜ ነው። በዚህ ክለብ የማሳልፈው እያንዳንዱ ቀን ለእኔ ብዙ ትርጉም አለው። እናም በዚህ በነበርኩበት በእያንዳንዱ ሰከንድ ዋጋ እሰጣለሁ። አሁን ትኩረቴ ሙሉ በሙሉ አርሰናል ላይ ነው ሲል አስተያየቱን ሰጥቷል። እና እኛም ወደ ክለባችን ከመጣ በኋላ ብዙ ነገር ጠብቀን ነገር ግን እንደተጠበቀው ባይሆንም የፕሪሚየር ሊግ ዋንጫ እንድናነሳ የረዳንን ተጫዋች በቀላሉ መልቀቅ አንፈልግም። ሁሊያን አልቫሬዝ የሚመጣ ከሆነ ምናልባት እንደ ጋብርኤል ጄሱስ አይነት ተጫዋቾች ቢወጡ ብዬ አስባለሁ። እኔ በግሌ ዛሬ ላይ የነበሩን መረጃዎች እነዚህን ይመስላሉ። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሁኑ። ያላችሁን ኮሜንት ጋር አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ